እንዴት ነዎት? ለጤናዎት እንዴት ሰነበቱ ሲል ካህኑ በስመ አብ ወልድ ወመንፈስ ቅዱስ ንጉሱ አበዱ 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 እንገዝታቸው አበዱ ይላሉ። ንጉሱ እኮ ከዚያ ጫፍ ያቺ ቆንጆ ምናምን ውሽማቸው ያቺ እንደ ውሽሞቻቸው ናቸው። ቤተ መንግስቱ አየነው እኮ በጣም ቆንጆ ነው። ይሄ ነገር በጣም ተመችቶኛል። በዚሁ እንግዲህ መልእክት እንደራረጋለን። ኧረ በስመ አብ ወወልድ ወመንፈስ ቅዱስ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ድንግል ወላዲተ አምላክ እያለ አማራው ከበባቸው። እናንተ ሰዎች ይሄ ጥበብ ነው፣ ተፈለጋችሁ ልደውል ላላሰማ ብለው ሲያሰሙ እንዳትጠጋ። ይሄ ማለት ያለ መሰልጠን ነው። ቴክኖሎጂን ተቃዋሚ ነው። ሃይማኖት ሁሉ ጊዜ ቴክኖሎጂን ይቃወም ያስራል። የሰማይ ቤት አለ ብሎ ፓስተሩ ግን የእሱ ቤት ቦሌ ነው ያለ። ያንተን ሰባተኛ ቤት ሰቅሎ የኦርቶዶክስ ሰባኪ ሲኤምሲ ላይ ያለ እሱ ቤት ዋሽንግተን ዲሲ ነው ያለው። የማን የዘበነ ለማ ያንተን ግን ገነት ሰባተኛ ሰማይ ሰቅሎብህ አማራ እሷን እየጠበቀን አማራ ነጠላውን አድርጎ ማርያም የለም። ውሸት ነው። ምንም ነገር የለም። በእውነት ነው የምላቸው። እርግጠኛ ሆኜ ኢየሱስ የሚባል ሰው ነው እንግዲህ እና አምላክ 5 ዓሣ ከእንጀራ ጋር እንትን አለው። ከዳቦ ይሁን እንግዲህ እንጀራ የኛ ነው ላለ አማራዎች እንግዲህ እነሱ ደግሞ ብሬድ ይሉታል በእንግሊዝኛ። እንደዚህ አድርጎ አበላ ይላል። በመሰረቱ እስራኤል ሀገር እንጀራ የለም፣ ጤፍ አይመረትም። እስራኤል ስንዴ ነው። ስለዚህ ዳቦ የሚለው ነው የምስማማበት። ኢየሱስ የዚያኔ ዳቦ ቂጣ ማለት ቂጣ እና ሰውን ነው 12 መሶብ ተትረፈረፈ ይላል። የዛሬ ፓስተር ግን አንድ ቲማቲም እንኳ ሊያወርድልን አልቻለም። አሳውን ተውት። አንድ የዶሮ እግር እንኳ የዶሮ ቅልጥም ልናገኝ አልቻለም። የኦርቶዶክስ እንትን ሰባኪዎች ሚዩት ላርገው፣ ይሄ ሚዩት አርጊው ጸጋ ምናምን የሚባል ደንቆሮ። አሁን ብታዩት ሁሉም ነገር የተገላቢጦች ነው። ነቢይ እያሉ ፕሮፌት እያሉ የመጡ እንግሊዘኛ ደግሞ ፕሮፌት። ይሄ እኮ እዩ ጭፋ ምናምን እነዚህ እኮ ዝም ብለው የዱርዬ እኮ እምነት ነው። አሁን ፕሮቴስታንት የዱርዬ የመጨረሻ የሌባ የውሸታም የዝሙተኛ ምናምን እምነት ነው። የሌቦች መደበቂያ ነው። የቀድሞ ጠቅላይ ሚኒስትር ስኳር ሽቶ ሲፈታ የተደበቀው በፕሮቴስታንት ነው። ገዳዮች፣ አመንዝራዎች በቃ ይመቻላ። ኦርቶዶክስን ጾሟላ። በጣም ከባድ ነው። ሮብና ዓርብ መጾም አይፈልግም። ጴንጤ የሚሆን በአብዛኛው ሰው ለመብላት በጊዜ ለመብላት ጾምን ለመተው መሮታል። ኦርቶዶክስ ደግሞ እስከሚመር ነው የሚያጾም። አሁን ጎበዝ ለነነዌ ለምን እንጾማለን? ነነዌ ማን ነው? ነነዌ እኮ ማለት ነጮች ናቸው። ተው እየተባሉ እየተዳሩ እምቢ ብለው የሰመጡ ሰዎች ናቸው። ምን አገባን ስለ ነነዌ ሰው? ለነነዌ እንጹም። ለወለጋ እልቂት ግን አንጾም። ለአማራው ለደብረ ብርሃን ለወደቀው ህዝብ ግን አንጾም። ወለጋ ላይ መተከል ላይ ለምን ካላችሁ ግብጾች እንዲህ አይነት ነገር የለም። እዚህ ሀገር ኦርቶዶክስ አለው። ሮብና ዓርብ ምንም ጾም የለም። የአሜሪካ ኦርቶዶክስ እኮ አለ እዚህ። ሮብና ዓርብ የሚባል ጾም የለም። ምንም ነገር የለም። አንድ የሆነ ጊዜ ግን አውጀው ይጾማሉ። ሮብ ዓርብ ብትለው አሁን አይሰማም። ግን ኦርቶዶክስ ነው። የግሪክ ኦርቶዶክስ የለም። የግብፅ ኦርቶዶክስ የለም። የራሽያ ኦርቶዶክስ ሮብና ዓርብ አይጾሙም። በኢትዮጵያ ብቻ ነው። ለምን ካላቸው አባይን ገደቡ እንድንደክም ነው። አማራዎች ለጦርነትም በጣም ኃይለኛ ስለሆን እንድንደክም ነው። አቅማችን እንዲቀጭጭ፣ አእምሯችን እንዲቀጭጭ ጾም እያበዛን ደካማ ሆነን አባይን እንዳናስብ ነው። ስትጠግብ እኮ ስትበላ ታስባለህ እንዴ? ብዙ ጊዜ ሰው ሲርበው
ዳቦ ብቻ ነው የሚፈልግ። ምን አለ በቀን እኮ አንዴ ልብላ ነው የሚለው። ስራ ሲያጣስ ምን አለ በ5 ብር ብቀጠር ይላል። ካለውስ እንደ በላይነህ ክንዴ ቢሊዮነር ብር ከሰበሰበ ካለው ይበላል፣ ይቀጠቅጣል፣ ይጠጣል፣ በደንብ ስፖርት ይሄዳል፣ ይሮጣል፣ ይሰራል፣ ይታጠባል፣ ቆንጆ ልብስ ለብሳል። ምንድን ነው የሚያስብ? አባይን ነው የሚያስብ። ብር ካለው ካይሮ ሄዶ ሲመጣ ግድቡን ያያል። አንድ ኢትዮጵያዊ ይሄ የመጣ ከየት ነው ይላል። በራሱ ጊዜ ሲያስጎበኝ ይነግሩታል። አባይ ነው። አባይ ከኛ ከባህር ዳር የሚሄደው ከዚያ ምን ያስባል? ለምን አንገድቡም ይላል። አያችሁ፣ የራበው ሰው ግን አባይን ለመገደብ አያስበውም። ትግሬም የገደበው የአረብን ስፕሪንግ አብዮት ለማስቀረት ፈልጎ ነው። ከ5 ዓመቱ የትራንስፎርሜሽን እቅድ ውጭ ነው። ዘረፉበት። እነሱ ግን 40% ያለውን ዘርፈውት ነው ሄዱ። ግን እኮ የገደበው አማራ ነው። ትናንት ትግሬ ዘረፈበት፣ ዛሬ ደግሞ ኦሮሞ ነው ጥይት የሚገዛበት። ቢሰራ እኮ አማራ አሁን ልማት እንዲለማ መፍቀድ የለበትም። አሁን ለአማራ አይጠቅም ልማቶች። እንደውም ልማት ከተሰራ ነዳጅ ቢወጣ አሁን ሌላ የድሮን ጥይት እያመጡ ይጨርሱናል። ወጎጉን ይዘሽዋል። እየበሰጨኝ ዳኛው አለ ነው እየበሰጨኝ ማሸነፍ ነው ዋናው። አማራ ጅልነታችን እኮ ነው የምንፎክር የምናቅራራ። እየበሰጨኝ ጉራ በቃ 4 ኪሎ መያዝ ነው። እየበሰጨኝ ምን አባት አመጣለሁ? እየበሰጨኝ ቀራርቶ እኮ ነው። እንደ ኦሮሞዎች በምንም ብለህ ስልጣኑ መያዝ ነው። እየበሰጨኝ በስጨት ትቀራለህ። ተዋጋ ተብለሃል። እየበሰጨኝ ይህን ደግሞ የዘሽ አንቺ ወሬኛ ደግሞ እየበሰጨኝ ብለሽ ደግሞ ስም አወጣሽ። እየበሰጨኝ ጆኩና እየበሰጨኛል እና ሲበሰጭ ትከርማለህ። ለ100 ዓመት ለአቅራራን ያልክ ምን ታደርጋለህ? ማቅራራት በቅራርቱ ኦሮሞ ልትመልሰው ነው። በቴክኒክ ነው የምትመልሰው። በህቡ ተደራጅተህ ነው። ምን እያልክ እያሳወቅ መሪን እያሳወቅ ሽምቅ ተዋጊ ሆነህ እንደ መንግስት ደራጃለሁ ብለህ ትጃጃላለህ።